ሰላም ጤና ይስጥልን። በመላው ዓለም ለምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች በሙሉ እንደምን አላችሁ? እንደምን ቆያችሁ? የአሜሪካ የእስራኤልና የኢራን ጦርነት የጦር ሜዳ የውሎ አዳር ዘገባዎችን ይዘን መተናል። ከሁሉም ወገን ያለውን መረጃ መሬት ላይ ያለውን እውነተኛውን ጥሬ ሐቁን እንዘግባለን። አብራችሁን ቆዩ። በቅድሚያ ሃይላይቶቹን እናስደምጣችሁ። 30 የኢራን ግዙፍ ድሮን ጫኝ መርከቦች በአሜሪካ የአየር ኃይል ሙሉ በሙሉ ወድመዋል። ዝርዝሩን በቪዲዮ ጭምር ይዘነዋል፣ ትመለከቱታላችሁ። በተያያዘ ዜና 13 የኢራን ግዙፍ አንደርግራውንድ የሚሳኤል ማስወንጨፊያ ጣቢያዎች በአሜሪካ ባንከር ቦምብ ፈራርሰው ውለው አድረዋል። ዝርዝሩን በምስል ወድምጽ ይዘነዋል። ጦርነቱን አስመልክቶ ፕሬዚዳንት ትራምፕ እና የአሜሪካ የመከላከያ ሚኒስቴር ፒት ሄግሴት እና የሴንትራል ኮማንድ አባላት የሰጡትን ልዩ መግለጫ ይዘነዋል። መደመጥ መሰማት ያለበት ነው። ፕሬዚዳንት ትራምፕ ምን እያሉ ነው? ከኢራን ግንባር በኩል እጅግ አደገኛ የሚባለው በዓለም የጦርነት ሕግ የተከለከለው ክላስተር ሚሳኤል ወደ እስራኤል ተተኩሷል። እስራኤልም በሚሳኤል ከዋክብቶች አሸብርቃ አድራለች። ጉዳቱና አጠቃላይ ዝርዝሩን በቪዲዮ ጭምር ነው የምናሳያችሁም። ታላቁን የባህሪን የነዳጅ ማጣሪያ ኢራን አውድመዋለች። እንዲሁም የኢራን የውጭ ጉዳይ ሚኒስቴር ልዩ መግለጫ ሰጥቷል። ዝርዝሩን ትሰሙታላችሁ፣ እናዳምጠዋለን። አብራችሁን ቆዩ። እናንተ የዩቲዩብ ቻናል ሰብስክራይብ እያደረጋችሁ ግቡ። እኔ መረጃዎቹን ለእናንተ በሚመጥን መልኩ ማቅረቤን ቀጥላለሁ። ወደ ቀዳሚው መረጃ ስናልፍ 30 የኢራን ግዙፍ ድሮን ጫኝ መርከቦች በአሜሪካ የአየር ኃይል ሙሉ በሙሉ ወድመዋል። ኢራን በጦርነት ታሪኳ እንዲህ አይነት ውድመት አስተናግዳ አታውቅም። ማንም የዓለም ሀገር እንዲህ ያለ ኪሳራ ደርሶበት አያውቅም ተብሏል። 30 ድሮንና ሚሳኤል ተሸካሚ የጦር መርከብ ሳምንት ባልሞላ ጦርነት ውስጥ መውደም ማለት ታላቅ ኪሳራ ነው ተብሏል። 30 ድሮን ጫኝና ሚሳኤል ተሸካሚ የጦር መርከቦች ማለት በስሪታቸውና በአይነታቸው እጅግ በጣም ውድ ናቸው፣ ቁጥሩም በጣም ከፍተኛ ነው ሲሉ ነው ዓለም አቀፍ የጦር መሐንዲስቶች፣ አክቲቪስቶችና ፖለቲከኞች በዝርዝር ትንታኔውን ያስቀመጡትም። ይህ ለኢራን እጅግ በጣም ታላቅ ኪሳራ ነው ተብሏል። በተያያዘ ዜና 13 የኢራን ግዙፍ አንደርግራውንድ የሚሳኤል ማስወንጨፊያ ጣቢያዎች በአሜሪካ ባንከር ቦምብ ፈራርሰው ውለው አድረዋል። ይህም እጅግ ታላቅ ኪሳራ ነው ተብሏል። ኢራን የሚሳኤል ማስወንጨፍ አቅሟ በ90% ቀንሷል ተብሏል። እንዲሁም የድሮን የማስወንጨፍ አቅሟ ደግሞ በ83% ቀንሷል ተብሏል። በዚህ ዙሪያ ፕሬዚዳንት ትራምፕ እና እንዲሁም የአሜሪካ የመከላከያ ሚኒስተር የሆኑት ፒት ሄግሴት እና ሌሎችም የሴንትራል ኮማንድ አባላት የተናገሩትን ዝርዝር መረጃ አብረን አድምጠን እንመለስ። What's going on with respect to our operation in the country of Iran? The United States military, together with the wonderful Israeli partners, continues to totally demolish the enemy far ahead of schedule and at levels that people have never seen before, actually. We're destroying more of Iran's missiles and drone capability every single hour, knocking them out like nobody thought was possible. As soon as they set off a missile, within 4 minutes, the launcher gets hit. They don't know what's happening. But we have the greatest military anywhere in the world. Their navy is gone. 24 ships in 3 days. That's a lot of ships. Their anti-aircraft weapons are gone. So they have no air force. They have no air defense. All of their airplanes are gone. Their communications are gone. Missiles are gone. Launches are gone. About 60% and 64% respectively. Other than that, they're doing quite well. I said, what's left? But they're tough, and they want to fight. And they're calling, they're saying, how do we make a deal? I said, you're being a little bit late, and we want to fight now more than they do. Ballistic missile attacks have decreased by 90% since day one. Drone attacks have decreased by 83% since day one. The amount of combat power that's still flowing, that's still coming, that will be able to project over Iran, multiples of what it currently is right now when you add up our capabilities and those of the Israeli Defense Forces.
ቪዲዮውን እንደሰማችሁት እንዳያችሁትና እንደተመለከታችሁት ፕሬዚዳንት ትራምፕ እንዲሁም የአሜሪካ የመከላከያ ሚኒስቴር የሆነው ፒት ሄግሴት እና የሴንትራል ኮማንድ አባላት የሆኑት የሰጡትን መግለጫ ሰምታችኋል። ኢራን ሚሳኤል የማስወንጨፍ አቅሟ በ90% ተዳክሟል፣ 10% ብቻ ሚሳኤል መተኮስ ትችላለች እያለች ነው አሜሪካ። ኢራን በበኩሏ ደግሞ እጅግ ዘመናዊ የሆነ በቅርብ ጊዜ የተሰራ በዓለም አቀፍ የጦር ሜዳ ሕግ የተከለከለውንም ክላስተር ሚሳኤል አስወንጭፋለች። ወደ በኋላ ላይ ዝርዝሩን እንመጣበታለን። ኢራን ግን አሜሪካ እንደምትለው ከዚህ በኋላ ሚሳኤል የማስወንጨፍ አቅሟ 10% ብቻ ቀርቷታል። አሁንም ቀሪ ርዝራዥ የኢራን የሚሳኤል ማስወንጨፊያ ጣቢያዎችን እየተከታተልን እያነፈነፍን እያወደምናቸው ነው። በሚቀጥሉት 2 ሳምንታት ውስጥ ሙሉ በሙሉ ኢራን ሚሳኤል ወደ ማስወንጨፍ ወደማትችልበት ደረጃ ላይ እናደርሳታለን። የኢራን ወታደሮች፣ የኢራን የጸጥታ አካላት፣ አጠቃላይ አይአርጂሲ የሚባለው ኃይል በሙሉ በአጭር ጊዜ እጅህን ለኔ ስጠኝ ሲሉ ፕሬዚዳንት ትራምፕ ተደምጠዋል። ካልሆነ ግን የሚጠብቃችሁ ሞት ብቻ ነው፣ ሞቱም የሞት ሞትና ክፉ ሞት ትሞታላችሁ ሲሉ ፕሬዚዳንቱ ተደምጠዋል። ፕሬዚዳንት ትራምፕ ኢራንም ለንግግርና ለድርድር ጠርታናለች ቢሉም በኢራን በኩል ደግሞ በጭራሽ ውሸት ነው፣ አሜሪካን ለድርድርና ለንግግር አልጠራንም ሲሉ ተደምጠዋል። ጦርነቱ ቀጥሏል፣ ፍጥጫው ቀጥሏል፣ እልቂቱ ቀጥሏል፣ የሰውና የንብረት ውድመቱ የትየለሌ ደርሷል። አሜሪካ በዚህ ጦርነት ላይ በአንድ ቀን ብቻ 891.4 የአሜሪካ ዶላር ወጪ ታደርጋለች። Costed $3.7 billion for the first 100 hours alone. That's more than $891 million per day. አጠቃላይ በ100 ሰዓታት ውስጥ ደግሞ 3.7 ቢሊዮን የአሜሪካ ዶላር በዚህ ጦርነት ላይ ይፈሳል። አስቡት፣ ስንት የደሃ ልጅ ባለም ላይ አለ። ስንት የደሃ ልጅ የሚበላው የሚጠጣው አቶ በረሃብ የታረዘ ሞልቷል። ይህን መርዳት ይቻል ነበር። ጦርነት ወትሮም ትርፉ ኪሳራ ነው፣ ትርፉ ውድመት ነው። ይሁን እንጂ አሜሪካ የፈለገው ገንዘብ ይክሰር እንጂ ጦርነቱን ቀጥልበታለሁ ብላለች። ምክንያቱም ኢራን ከዕለታት አንድ ቀን ታጠፋኛለችና ይሄ ገንዘብ ለኔ ምንም አይደለም፣ ምንም አያደርግልኝም፣ ከምንም አልቆጥረውም። ከሞት የሚያድነኝ ግን ይሄን ገንዘብ ኢንቨስት አድርጌም ይሄን ገንዘብ አፍስሼም ኢራንን ማውደም ስችል ነው ብላለች አሜሪካ። ፕሬዚዳንት ትራምፕ በሰጡት መግለጫ ላይ እንደተናገሩት እንዳዳመጥናቸውና እንደሰማናቸው እኛ በኢራን ውስጥ ጦርነት የማስፋፋት ወይም ደግሞ የጦርነት ዓላማ የለንም። ነገር ግን ትልቁ ዓላማችን የአያቶላሁ አሊ ካሚኒን የስልጣን ስርዓት ለ47 ዓመት ኢራንን እያወደመ የሚገኘው ኢራንን በአምባገነንነት የገዛው ከ20 ሺህ በላይ ኢራናውያንን በአደባባይ የጨፈጨፈው እንዲሁም በዓለም ዙሪያ ሽብርን በመፍጠር ሽብርተኞችን በማስታጠቅ የበርካቶችን ሕይወት የቀጠፈውን ይሄን ስርዓት የማስወገድ ትልቅ ዓላማ ሰንቀን እየተንቀሳቀስን ነው ብለዋል ፕሬዚዳንት ትራምፕ። በኢራን ውስጥ ለሚመረጠው አዲስ መንግስትና አዲስ ስርዓት ትልቅ ተሳትፎ እናደርጋለን ብለዋል ፕሬዚዳንት ትራምፕ። ነገር ግን በኢራን ውስጥ ጦርነት የማስፋፋት ዓላማ የለንም፣ ጦርነትም የማስቀጠል ዓላማ የለንም። የስርዓት ለውጥ የማድረግ ግን ትልቅ ዓላማ ይዘን እንንቀሳቀሳለን። ይህ እስኪፈጸም ድረስ፣ ይህ ኦብጀክቲቫችን እስኪሳካ ድረስ በጭራሽ አንተኛም ብለዋል ፕሬዚዳንት ትራምፕና የአሜሪካ የሴንትራል ኮማንድ ወታደራዊ እዝ አባላት። We are now starting our 6th day of a historic mission to eliminate Iran's ability to threaten Americans. Our air dominance allows us to hit Iran's center of gravity with overwhelming power and reach. A couple of examples. In just the last 72 hours, America's bomber force has struck nearly 200 targets deep inside of Iran, including around Tehran. And in just the last hour, U.S. B-2 bombers dropped dozens of 2,000-pound penetrator bombs, targeting deeply buried ballistic missile launchers. Notably, we've also struck Iran's equivalent of Space Command, which degrades their ability to threaten Americans. Then, if I just look back over the last 24 hours of the operation compared to where we were at its start,
Ballistic missile attacks have decreased by 90% since day one. Drone attacks have decreased by 83% since day one. Having said this, we remain vigilant. ወደ ኢራን ግንባር ስንሻገር ኢራን እጅግ አደገኛ የተባለውን በአይነቱ ልዩ የሆነውን በዓለም የጦርነት ሕግ የተከለከለውን ክላስተር ሚሳኤል ወደ እስራኤል አስወንጭፋለች። እስራኤልም በሚሳኤል ከዋክብቶች አሸብርቃ አድራለች። ክላስተር ሚሳኤል በአይነቱ ይለያል። እጅግ በጣም አስቸጋሪ፣ በጣም ዘመናዊና በአንድ ጊዜ በርካታ ሰዎችን መጨረስ የሚችል ጅምላ ጨራሽ መሳሪያ ነው። ከኒውክሌር የማይተናነስ መሳሪያ ነው ይሉታል። ኢራን ይሄን መሳሪያ መጠቀም ከጀመረች ጥቂት ዓመታትን ብቻ አስቆጥራለች። በዓለም ላይ አሉ የሚባሉ ሀያላን ሀገራት ይሄን ሚሳኤል ይጠቀሙታል። በዓለም ላይ ከ100 በላይ የሚሆኑ ሀገራት የክላስተር ቦምብ እንዳይመረትና ጥቅም ላይ እንዳይውል ስምምነት ፈርመዋል። ነገር ግን ኢራን፣ አሜሪካ፣ ሩሲያ፣ ቻይና፣ እስራኤል ክላስተር ቦምብን እንዳይጠቀሙ ፈርሙ ቢባሉ አንፈርምም ብለው አፈግፍገዋል። ስለዚህ ስላልፈረሙ ኢራን፣ አሜሪካ፣ እስራኤል፣ ቻይና፣ ሩሲያ ክላስተር ቦምብን ወይም ክላስተር ሚሳኤልን መጠቀም ይችላሉ ማለት ነው። ክላስተር ሚሳኤል ምንም አይነት ታርጌት የለውም። ወታደራዊ የጦር ቤዞችንና እንዲሁም የባለስልጣናትን ተቋማት፣ የመንግስት ተቋማትን ለይቶ የመምታት አቅምና ብቃት የላቸውም። ነገር ግን ክላስተር ሚሳኤልና ክላስተር ቦምቦች ልዩ የሚያደርጋቸው ባህሪ በአንድ ጊዜ በከፍተኛ ቁጥር ማሲቭ ነምበር የሚተኮሱ ስለሆኑ በጸረ ሚሳኤል ወይም ባይረንዶም ወይም ደግሞ የሚሳኤል ማክሸፊያ መሳሪያ ፈጽሞ መክሸፍ አይችሉም። ቁጥራቸውን በጣም ከፍተኛ ነው። በአንድ ጊዜ እስከ 8 ኪሎ ሜትር ራዲየስ ያለውን አካባቢ በሙሉ ማውደም ይችላሉ። እዚህ ምስሉ ላይ እንደምትመለከቱት ልክ የእስራኤልን ሰማይ እንደ ከዋክብት የከበባት ይህ የተፈጥሮ ከዋክብት ወይም የጋላክሲ ስብስብ አይደለም። ከኢራን የተተኮሰው ክላስተር ሚሳኤል ነው። በአንድ ጊዜ ወደ እስራኤል ከተሞች ወርዶ ከፍተኛ ጉዳት አድርሷል። እስካሁን ግን በዚህ ክላስተር ሚሳኤል የሞቱ እስራኤላውያን አልተዘገቡም ወይም የሉም። ነገር ግን እዚህ ቪዲዮ ላይ እንደምትመለከቱት በእስራኤል በተለይ በቴል አቪቭ ከፍተኛ የሆነ የእሳትና የፍንዳታ ቪዲዮዎች እየተመለከታችሁ ነው። ይህ የተፈጠረው ኢራን በተኮሰችው የክላስተር ሚሳኤል አማካኝነት ነው። በእስራኤል በበርካታ አካባቢዎች ፍንዳታዎችና ቃጠሎዎች አሁን እየተስተዋሉ ይገኛሉ በዚህ የክላስተር ሚሳኤል አማካኝነት። በተያያዘ ዜና ኢራን ታላቁን የባህሬን የነዳጅ ማጣሪያ ተቋም መደብደቧ ተሰምቷል። ይሁን እንጂ የነዳጅ ማጣሪያ ጣቢያው የደረሰበት ጉዳት ቀላል ነውና ፕሮሰስ ማድረጉን ወይም ደግሞ ነዳጅ ማጣራቱን ቀጥሏል የተባለው። ኢራን አሁንም እየመረጠች በአረብ ሀገራት ላይ በተለይ በባህረ ሰላጤው የአረብ ሀገራት ላይ የአሜሪካ ኩባንያዎች አሉበት፣ የአሜሪካ የጦር ሰፈሮች አሉበት፣ የአሜሪካ ኤምባሲዎች አሉበት የሚባለውን አካባቢ በሙሉ እየደበደበች ነው። በዚህ ዙሪያ የኢራን የውጭ ጉዳይ ሚኒስቴር በጠላት ላይ ጥላት እያበዛችሁ ነው፣ ለምንድን ነው በዚህ በተቀደሰ የሮመዳን የጾም ወቅት የአረብ ሀገራትን የምትደበድቡት ተብሎ ተጠይቋል። እንዲሁም በአሜሪካም በጦርነቱ ተሸንፋችኋል፣ ይሄን ታምናለህ ወይስ አታምንም? ኢራን ሙሉ በሙሉ አጠቃላይ የዚህ ሰንሰለቷ ፈራርሷል። ስለዚህ ጉዳይ ምን ትላለህ የሚል ጥያቄ ቀርቦለት የሚከተለውን ምላሽ ሰጥቷል። እስኪ አብረን እንከታተለውና ምላሹን ወደ ትንታኔው እንመለሳለን። Why are you attacking your Muslim neighbors during the holy month of Ramadan? Oh, please don't mistake. We have not attacked our neighbors. We have not attacked Muslim countries. We have attacked Americans' targets and Americans' bases, Americans' installations, which are unfortunately located in the soils of our neighbors. Minister, NATO said they shot down an Iranian missile, which Turkey says was in its airspace. Are you creating new enemies every single day? Well, we have, our military has denied firing any missile to either Turkey or Azerbaijan. There's video of the missile on the ground. NATO has said this was fired by Iran. Well, there is no reason why we should fire, a missile to Turkey, which is a good neighbor of us. Also, there is no reason to fire
drones to Azerbaijan. We are investigating that what has gone wrong regarding these missiles or drones. The Pentagon says America is winning decisively. Do you think they're wrong? Well, I think, now 6 days after the war, it is clear that the U.S. Has failed to achieve its main goal, which was a clean, rapid victory. They failed to achieve that, and now they are trying to justify why they did attack us. Minister, your supreme leader was killed. Your top military leaders were killed. Your military installations have been bombed. How can you call that a failure? Well, then what they have achieved? What was their goal? They came here for a regime change, perhaps. They came here for a rapid victory, so they can, control everything. But they have failed. The system is working. The commanders have been replaced, and the supreme leader is going to be replaced soon. እንግዲህ የተከበራችሁ አድማጭ ተመልካቾቻችን የኢራኑን የውጭ ጉዳይ ሚኒስቴር እንደሰማችሁትና እንዳዳመጣችሁት አሁንም ኢራን በሙሉ አቅሟ ናት። የዚህ ሰንሰለቱ ቢፈራርስም በአሜሪካ ከሱፕሪም ሊደሩ ጀምሮ በርካታ ጄኔራሎች ቢገደሉም ሙሉ በሙሉ ተተክተዋል። በቅርብ ጊዜ ደግሞ ሱፕሪም ሊደሩን እንተካለን። ስለዚህ አሜሪካን የመዋጋት አቅማችን አልተዳከመም፣ እንቀጥልበታለን ሲል ተደምጧል። በዚህ ጦርነት ላይ ማን ያሸንፋል ወይም ማን እያሸነፈ ነው የሚል ጥያቄም ቀርቦለት ሰምታችሁታል። በዚህ ጦርነት ላይ አሸናፊ የለም ሲል ነው የተናገረውና የደመደመው። ማንም አሸናፊ የለም፣ ውድመትና እልቂት ብቻ ነው ትርፉ። እኛም እንመክታለን፣ እነሱም ይወረውራሉ። ስለዚህ መጨረሻው እልቂት ነው የሚሆነው አይነት ይሄ ሐሳብ በነገራችን ላይ ገዢ ይመስላልና በጦርነት በርግጥ ማንም አሸናፊ የለም፣ ውድመት ነው። በአሜሪካ በኩልም ሰው ነው የሚሞተው፣ በኢራን በኩልም ሰው ነው የሚሞተው። አንዳንዴ ሰፋ አድርገን እንደ ሰው ልጅ ስናስብ፣ እንደ ሰብአዊነት ስናስብ፣ አርቆ ሐሳቢነት በአንድ ሰው አይምሮ ውስጥ ሲሰፍን ጦርነት አያስፈልግም የሚል ድምዳሜ ውስጥ ይደረሳል። ምክንያቱም ኢራን ያሉ ሰዎችም በፈጣሪ እጅ የተፈጠሩ ናቸው። አሜሪካ ያሉም በፈጣሪ እጅ የተፈጠሩ ናቸው። እስራኤል ውስጥ ያሉም በፈጣሪ እጅ የተፈጠሩ ናቸው። እኛ ሰዎች ነን በተንኮላችንና በክፋታችን እንደዚህ አካባቢዎችን ከፋፍለን ብሔርና ጎጥ ለይተን ወደ እልቂት የምናመራው እንጂ በፈጣሪ ዘንድ ሁሉም ሰው እኩል ነው። ሁሉም ሰው በፈጣሪ ዘንድ የሚጠየቀው በሰራው ወንጀል ነው። በሰራው ቅድስናና መልካም ተግባር ወደ ገነት ይገባል። ስራው ክፉ የሆነ ደግሞ ወደ ሲኦል ይገባል። ይሄ ነው የተፈጥሮ ሕግ፣ ይሄ ነው። እኛ ግን ከተፈጥሮ ሕግ አፈንግጠን ነው በዚህ ደረጃ የምንጨፋጨፈው። እናም የኢራኑ የውጭ ጉዳይ ሚኒስቴር ከተናገራቸው ነገሮች አንደኛው ገዢው ሐሳብ ይሄ ነው። ማንም በዚህ ጦርነት አሸናፊ የለም ብሎ ተናግረዋል። ይህ ትልቅ አመለካከት ነው ተብሏል። ለምንድን ነው የአረብ ሀገራትን የምትደበድቡት ተብሎ ሲጠየቅ፣ ከጥላት ላይ ጥላት ለምን ትጨምራላችሁ ተብሎ ሲጠየቅ፣ እኛ የአረብ ሀገራትን የመደብደብ ወይም ታርጌት የማድረግ ዓላማ የለንም። ነገር ግን በአረብ ሀገራት ውስጥ ተሰግስጎ የሚገኘውን የአሜሪካን የጦር ቤዝ፣ የአሜሪካን ኢንቨስትመንት፣ የአሜሪካን ፕሮጀክቶች በሙሉ መምታት ስላለብን የግድ ተገደን እንመታቸዋለን። ከመደብደብ ወደኋላ አይሉም። አሜሪካን በጉያቸው አስጠግተዋል ብለው ነው የሚያምኑት እንግዲህ። ስለዚህ የአረብ ሀገራቶችን ለመደብደባችን ትልቁ ዋናው ምክንያታችን ይሄ ነው ብለዋል። እንዲሁም የውጭ ጉዳይ ሚኒስቴሩ እንደተናገረው ወደ ቱርክም ሚሳኤል አስወንጭፋቸዋል። ይህ ምን ማለት ነው ተብሎ ሲጠየቅ ምንድነው የመለሰው ምላሽ? ወደ ቱርክ ያስወነጨፍነው ምንም አይነት ሚሳኤል የለም ብለዋል። እንግዲህ ምናልባት የኢራን አጠቃላይ የሚሳኤል የአየር ክልል ሁሉ ነገር በአሜሪካና በእስራኤል ቁጥጥር ውስጥ ስለገባም ከቁጥጥራቸው ውጭ ሆኖ ሀክ ተደርጎ እንበል ወይም በሆነ ምክንያት አይታወቅም። ኢራንም ከኢራን ተተኩሶ በቀጥታ ቱርክ ያረፈም የኢራን ሚሳኤል እንደተገኘ ተረጋግጧል። ቱርክም አረጋግጣለች፣ ሌሎች ሀገሮችም አረጋግጠዋል። ኢራን ደግሞ ይሄንን እያስተባበለች ነው። በጭራሽ አልተኮስኩም ስትል ተደምጣለች።
የኢራኑ የውጭ ጉዳይ ሚኒስቴር አንዳንዴ የሚናገሩት ነገር ያው ምንድነው ጦር ከፈታው ወሬ የፈታው እንደሚባለው እንዳይሆን ብዙ የሚደብቁት ነገር አለ። በአሜሪካ በኩል የሚወጡ መረጃዎች እንደምትመለከቷቸው ግልጽ ናቸው። 1 ሲደመር 1 ነው። እስካሁን አሜሪካ የተናገረቻቸው ነገሮች ውሸት ወይም ደግሞ ለማጋነን ተብሎ የተነገሩ የሉም። የኢራኑን ሱፕሪም ሊደር ገደልን አሉ፣ ይሄው ሙቶ ተረጋገጠ። 13 የሚሆኑ የኢራን አንደርግራውንድ የሚሳኤል ማስወንጨፊያዎችን አወደምናሉ፣ ኢራኖችም አምነዋል። 30 የሚደርሱ የኢራን ድሮንና የተለያዩ ሚሳኤል ተሸካሚ የጦር መርከቦችን ውድ ናቸው። በነገራችን ላይ አንድ የጦር መርከብ ለመገንባት በላዩ ላይ የሚጫነው የድሮን ተሸካሚ እንዲሁም የተዋጊ ጀቶች መሽከርከሪያና መንደርደሪያ ባህር ላይ ሆኖ ማለት ነው። ልክ የብስ ላይ አንድ ትልቅ የአየር መንደርደሪያ ቦታዎችን ወይም ደግሞ ኤርፖርቶችን እንደምንገነባው ሁሉ ባህር ላይ ይሄን የሚሸከም ድሮኖች የሚወነጨፉበትን የጦር ጀቶች የሚወነጨፉበትን እዚህ ላይ ተሽከርክረው የሚያርፉበትን ግዙፍ የጦር መርከብ ነው የሚገነባውና በጣም ውድ ነው። 30 የጦር መርከብን ማጣት ማለት ለኢራን ኪሳራ ነውና አሜሪካ ይሄን በይፋ ሪፖርት አድርጋለች። ከኢራን በኩል የሚወጡ መረጃዎች ግን በተለይ የውጭ ጉዳይ ሚኒስቴሩ የሚያስተላልፋቸው አብዛኛዎቹ ድብቅና ውሸት የተሞላ ባቸው ናቸው። ከዚህ በፊት ታስታውሱ ከሆነ የኢራኑ የውጭ ጉዳይ ሚኒስቴር አያቶላሁ አሊ ካሜኒ አልሞቱም፣ ኢራን ስራዋን እየሰራች ነው፣ አያቶላሁ በስራ ላይ ናቸው ባሉ በደቂቃዎች ውስጥ ነበር አሜሪካና እስራኤል አያቶላሁን መግደላቸውን ያረጋገጡ ማለት ነው። አያቶላሁን መግደላቸውን ካረጋገጡ ከብዙ ሰዓታት በኋላ የኢራኑ የውጭ ጉዳይ ሚኒስቴር ወይ መረጃ የለውም ወይ ከመረጃዎች ርቋል፣ አይታወቅም። ብቻ የሚናገራቸው ነገሮች ብዙዎቹ ዲስቶርትድ የሆኑ መረጃዎች ናቸው። ዝሮ ከኢራን የወጣው መረጃ ግን ይሄ ነው ብሎ ማቅረቡ ወሳኝ ስለሆነ ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ በአሜሪካ በእስራኤልና በኢራን መካከል በአሜሪካና በእስራኤል የጥምር ጦር በኢራን ላይ እየወሰዱት ባለው መጠነ ሰፊ ጥቃት ዙሪያ ያለውን የጦር ሜዳ የውሎ አዳር ዘገባ በዚህ መልክ አቅርበንላችኋል። እንደዚህ አይነት እውነተኛ ጥሬ ሀቅ የተሞላበት መሬት ላይ ያለውን ከሁለቱም ወገን ያለውን መረጃና ዘገባ ትክክለኛውን መስማት ከፈለጋችሁ የኛ የዩቲዩብ ቻናል አንደኛ ምርጫችሁ ነው። ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። በሌላ ዜናና መረጃ እንመለሳለን። ሰናይ ቆይታ